በእስራኤል ጥቃት 9 ልጆቹ የተገደሉበት የጋዛ ሐኪም በደረሰበት ጉዳት ሕይወቱ አለፈ። የህወሓት አመራሮች ትግራይን ወደ ሌላ ጥፋት ከሚያስገባ አካሄድ እንዲቆጠቡ የሳልሳይ ወያኔ ትግራይ አስታወቀ። ጀርመን ፍልሰተኞችን ከድንበር ላይ መመለሷ በአንድ የጀርመን ፍርድ ቤት ህገወጥ የሚል ውሳኔ ተላልፎበታል። ክቡራትና ክቡራን አድማጭ ተመልካቾች እየተከታተላችሁ የምትገኙት አንደበት መረጃ ነው። የዕለቱን መረጃዎችን ወደ እናንተ ይዤ ቀርብ ያለው እንድትከታተሉን በአክብሮት ጋብዛለሁ። የህወሓት አመራሮች ትግራይን ወደ ሌላ ጥፋት ከሚያስገባ አካሄድ እንዲቆጠቡ የሳልሳይ ወያኔ ትግራይ አስታወቀ። የህወሓት አመራሮች ካለፈ ጦርነት ያላገገመች ትግራይ ዳግም ወደ ሌላ ጥፋት ከሚያስገባ አካሄድ ይቆጠቡ ሲሉ ተቃዋሚው ሳልሳይ ወያኔ ትግራይ ገለጸ። በሌላ በኩል በክልሉ ተደቅኖ ያለ ፖለቲካዊና የጸጥታ አደጋ የሚያስቀር እውነተኛ ፖለቲካዊ ውይይት እንዲደረግ ፓርቲው ጥሪ አቅርቧል። ሳልሳይ ወያኔ ትግራይ የህወሓት ወታደራዊ ክንፍን መክሰሱ በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያኔ ትግራይ ትላንት ባሰራጨው መግለጫ እንዳለው ከኢትዮጵያና ኤርትራ መንግስታት ባህሪ እንዲሁም እያካሄዱት ካለ የሚዲያ ዘመቻ በመነሳት ሲታይ ወደ ጦርነት እያመሩ መሆኑን መረዳት ይቻላል ያለ ሲሆን እነዚህ በጋራ በትግራይ ላይ ጦርነት ከፍተው የነበሩ ኃይሎች ዳግም ትግራይ የጦርነት አውድማ እንዳያደርጓት ስጋቱ ከፍተኛ መሆኑን አመላክቷል። የትግራይ ጉዳይ አጀንዳዎች ያልሆኑ የህወሓት መሪዎች ትግራይ ካለፈው ጦርነት ጠባሳ ሳታገግም ወደ ሌላ ጦርነት የምትገባበት ፖለቲካዊ አካሄድ መጀመሩ ቆይቷል በማለት የከሰሰው ሳልሳይ ወያኔ ትግራይ በተለያየ አቅጣጫ ተሰልፈው ትግራይን ወደ ጦርነት እየገፉ ያሉ ቡድኖች ከድርጊታቸው ይቆጠቡ ብሏል። ለዶቼ ቬለ የተናገሩት የሳልሳይ ወያኔ ትግራይ ሊቀመንበር አቶ አሉላ ኃይሉ የትግራይ ፖለቲከኞች ህዝቡን ለአደጋ የሚያጋልጥ አካሄድ ያቆሙ ብለዋል። ወደ ስርዓት አልበኝነት ሊያመራ ይችላል። በሌላ በኩል ሳልሳይ ወያኔ ትግራይ እንዳለው ዓላማቸውና ጥያቄያቸው በሰላማዊና ህጋዊ መንገድ እንዳያስፈጽሙ የተገፉ የትግራይ ልጆች አፈሙዝ ለማንሳት ተገደዋል ያለ ሲሆን ይህ እንዲፈጠር ያደረገው ሁኔታ የሚቀይር እውነተኛ ፖለቲካዊ ውይይት በማድረግ ተደቅኖ ያለው የከፋ አደጋ እንዲቀለበስ እንዲሰራ ጥሪ አቅርበዋል። በትግራይ ያለው ፖለቲካዊ ኃይል የተቃወሙ ታጣቂዎች ማዕከላቸው አፋር ክልል አድርገው እየተንቀሳቀሱ መሆኑን መረጃዎች ያመለክታሉ። ጀርመን ፍልሰተኞችን ከድንበር ላይ መመለሷ በአንድ የጀርመን ፍርድ ቤት ህገወጥ የሚል ውሳኔ ተላልፎበታል። የበርሊን 6ኛ አስተዳደራዊ ፍርድ ቤት ፖሊስ በቅርቡ ጀርመን ድንበር ላይ ተገን የጠየቁ ስደተኞችን ወደ መጡበት መመለሱን ህገወጥ ብሎታል። እርምጃውን አስፈላጊዎቹን ህጋዊ ደረጃዎችን ወደ ጎን የተወና ተገን የማግኘት መብትን የጣሰ ብሎታል። ዘንድሮ በየካቲት የተካሄደው የጀርመን አጠቃላይ ምርጫ ህዝቡን ትኩረት ከሳቡት ጉዳዮች መካከል የፍልሰተኞች ጉዳይ አንዱ ነበር። በዚህ መነሻነትም አዲሱ የጀርመን ጥምረት መንግስት ሲመሰረት ጠንከር ያለ የፍልሰት ፖሊሲ እንደሚከተል አሳውቆ ነበር። በዚህም መሰረት በብሔራዊ ድንበሮች ላይ ቁጥጥሩን አጥብቋል። ተገን ጠያቂዎችን ጨምሮ ህገወጥ የሚላቸውን ስደተኞች ከጀርመን ድንበሮች ወደ መጡበት እየመለሰ ነው። በስራም ሆነ በሌሎች ዘርፎች ከማህበረሰቡ ጋር ፈጥነው የተዋሃዱ ስደተኞች ከ3 ዓመት የጀርመን ቆይታ በኋላ የጀርመን ዜግነት እንዲያገኙ የተፈቀደውንና ባለፈው መንግስት ጸድቆ የነበረውን ህግ በማንሳት የውጭ ዜጎች የጀርመን ዜጋ መሆን የሚችሉበት ከዚያ በፊት እንደነበረው ከ5 ዓመት በኋላ እንዲሆን ተስማምቷል። የስደተኞች ቤተሰብ አባላትን መልሶ ማግኘትም ለማገድ አቅዷል። እነዚህን ማሻሻያዎች ያካተተውን አዲሱ የጀርመን የፍልሰት ህግ የጀርመን ካቢኔ ባለፈው ሳምንት አጽድቋል። የጀርመን መራሄ መንግስት ፍሬድሪሽ ሜርስ ፖሊስ ህገወጥ የሚባሉ ፍልሰተኞችን ከጀርመን ድንበር መመለስ እንደሚችል የተናገሩት ስልጣን በያዙ በአጭር ጊዜ ውስጥ ነበር። ፖሊስ ፍልሰተኞቹን ተገን ቢጠይቁም እንኳን ከጀርመን ድንበር ላይ ወደ መጡበት እንዲመለሱ ነው ያዘዙት።
ከሰብአዊ መብት ተሟጋቾችና ከስደተኞች ጠበቆች እንዲሁም ከአንዳንድ የአውሮፓ ህብረት አባላት ሀገራትም ጭምር ጠንካራ ተቃውሞ የገጠመው ይህ የመንግስት እርምጃ በዚህ ሳምንት ደግሞ አንድ የጀርመን ፍርድ ቤት ህገወጥ የሚል ውሳኔ ተላልፎበታል። ትናንት ያስቻለው የበርሊን ስደተኛ አስተዳደራዊ ፍርድ ቤት ፖሊስ በቅርቡ ጀርመን ድንበር ላይ ተገን የጠየቁ ስደተኞችን ወደ መጡበት መመለሱን ህገወጥ ሲል ውሳኔ ያሳልፋል። ፍርድ ቤቱ እርምጃውን አስፈላጊ የሆኑ ህጋዊ ደረጃዎችን ወደ ጎን የተውና ተገን የማግኘት መብትን የጣሰ ብሎታል። ፍርድ ቤቱ በጀርመን የድንበር ኬላ ላይ ሆነው ተገን እንዲሰጣቸው እንደሚፈልጉ የሚገልጹ ሰዎች ጉዳይ በደብሊን ስምምነት መሰረት የትኛው ሀገር ጥያቄያቸውን ማየት እንዳለበት ሳይታወቅ መመለስ ሊኖርባቸው ይችላልም ብሏል። ፍርድ ቤቱ ውሳኔውን ያሳለፈው ከዛሬ 3 ሳምንት በፊት በጎርጎሮሳዊው ግንቦት 9 ከፖላንድ በባቡር ተጉዘው ጀርመን እንደደረሱ የጀርመን ተገን እንዲሰጣቸው ማመልከት እንደሚፈልጉ የተናገሩት 2 ወንዶችና አንዲት ሴት ሶማሊያውያን የጀርመን ፖሊስ በዚያው ዕለት ወደ ፖላንድ እንዲመለሱ በማድረጉ ነው። ፖሊስ ይህንን ለምን እንዳደረገ ሲጠየቅ ጀርመን የመጡት ደህንነቱ ከተጠበቀ ሶስተኛ ሀገር ነው ሲል ሰዎቹን መመለሱ ትክክለኛ መሆኑን አሳውቃል። ሆኖም ፍርድ ቤቱ ተገን ለመጠየቅ መጣን ያሉ ሰዎች ጀርመን መግባት አለብን ብለው መጠየቅ እንደማይፈቀድላቸው፣ ጉዳያቸው ግን በደብሊን የተገን አሰጣጥ ሂደቶች በድንበሩ ላይ ወይም በድንበሩ አቅራቢያ ሊታይ ይገባ ነበር ሲል በይኗል። የጀርመን መራሄ መንግስት ፍሬድሪሽ ሜርስ አዲሱ የጀርመን የፍልሰት ፖሊሲ የመተግበር ኃላፊነት የወደቀባቸው የጀርመን ሀገር የውስጥ ጉዳይ ሚኒስትር አሌክሳንደር ዶብሪናን ትናንት ማምሻውን በሰጡት መግለጫ ለዚህ ህጋዊ ማረጋገጫ አለን ብለዋል። በጀርመን ሀገር ውስጥ ጉዳይ ሚኒስትር መረጃ መሰረት ባለፉት ጥቂት ሳምንታት ውስጥ 1676 ፍልሰተኞች ጀርመን መግባት ተከልክለዋል። ከመካከላቸው 32ቱ ጀርመን ጥገኝነት መጠየቅ የሚፈልጉ ነበሩ። የጀርመን ካቢኔ በቅርቡ ያጸደቀው አዲሱ የጀርመን የፍልሰት ህግ ማሻሻያ የሀገሪቱ የህዝብ እንደራሴዎች ምክር ቤት በመጪው ሐምሌ ወር ተነጋግሮ ውሳኔ ይሰጥበታል ተብሎ ይጠበቃል። በእስራኤል ጥቃት 9 ልጆቹ የተገደሉበት የጋዛ ሐኪም በደረሰበት ጉዳት ህይወቱ አለፈ። እስራኤል ግንቦት 25 ባደረሰችው ጥቃት ልጆቹ የተገደሉበት ፍልስጤማዊ ዶክተር በዚያው ጥቃት በደረሰበት ጉዳት ህይወቱ ማለፉን የጤና ኃላፊዎች ተናገሩ። የ40 ዓመቱ ሐኪም ዶክተር ሐሚድ አልናጃር በኻን ዩኒስ የሚገኘው መኖሪያ ቤታቸው ጥቃት የደረሰበት ባለቤቱን ሁለቱንም ጥንዶች ወደሚሰሩበት ናስር ሆስፒታል አድርሰው ከተመለሰ በኋላ ነበር። ጥንዶቹ ካላቸው 10 ልጆች ውስጥ 9ኙ የተገደሉ ሲሆን በህይወት የተረፈው አንዱ ልጅም ከፍተኛ ጉዳት ደርሶበታል። ሐሚድ ሆስፒታል ውስጥ የአንጎልና ውስጣዊ አካላት ጉዳቶች ሕክምና ሲሰጥ የቆየ ቢሆንም ቅዳሜ ዕለት ህይወቱ አልፏል። ባለቤቱ አላና ሆስፒታል ውስጥ ያለው የ11 ዓመት ልጃቸው አደም 12 አባላት ከነበሩበት ቤተሰብ የተረፉ ብቸኛ ሰዎች ሆነዋል። የእስራኤል መከላከያ ሚኒስትር ክስተቱን እየተመለከተ እንደሚገኝ በወቅቱ ገልጾ ነበር። ሐሚድ ከባለቤቱ ጋር የመሰረቱትና በኻን ዩኒስ የሚገኘው የግል የሕክምና ማዕከል ኃላፊ ነበር። ወንድሙ ዶክተር አሊ አልናጃር ድሃ ታማሚዎችን በነፃ የሚያክም ልጆቹን የሚወድ አባት ሲል ገልጸዋል። ያህያ፣ ራሃን፣ ራስላን፣ ገብራን፣ ኢቭ፣ ሪቫል፣ ሳይዳን፣ ሉክማን እና ሲድራ የተባሉት 9 ልጆቻቸው በጥቃቱ ተገድለዋል። የመጀመሪያ ልጃቸው 12 ዓመት፣ የመጨረሻ ልጃቸው ደግሞ የ6 ወራት ዕድሜ እንደነበራቸው የሀገር ውስጥ መገናኛ ብዙሃን ዘግቧል። ሐሚድ በጥቃቱ አንጎሉ፣ ሳምባዎቹ፣ ቀኝ እጁና ኩላሊቱ ላይ ከፍተኛ ጉዳት እንደደረሰበት በናስር ሆስፒታል የምትሰራው ቡልጋሪያዊ ሐኪም ዶክተር ሜሊና አንጆሊቫቺ ባለፈው ሳምንት ለቢቢሲ ተናግራ ነበር። በሆስፒታሉ የቀዶ ጥገና ሐኪም የሆኑትና የተረፈውን ልጅ አደምን ያከሙት ብሪታንያዊ ግሬን ብሩም የህፃናት ሐኪሟ ሆና ለዓመታት ልጆቹን ስትከባከብ የነበረችው እናት አላ በአንድ ጥቃት ሁሉንም በሚባል ሁኔታ ልጆቿን ማጣቷ ሊቋቋሙት የማይችሉት ጭካኔ ነው በማለት ለቢቢሲ ገልጸዋል። የእስራኤል መከላከያ ሰራዊት በወቅቱ ጥቃቱን በተመለከተ ለወጡ ዘገባዎች በሰጠው ምላሽ ለነዋሪዎች ለራሳቸው ጥበቃ ሲባል አስቀድመው ለቀው እንዲወጡ በተደረገበት አደገኛ ውጊያ ቀጠና
ካን ዩኒስ የእስራኤል ወታደሮች የሚገኙበት አካባቢ አጎራባች በሆነ ህንፃ ውስጥ ሲንቀሳቀሱ የነበሩና በሰራዊቱ የተለዩ በርካታ ተጠርጣሪዎች አየር ጥቃት ተፈጽሞባቸዋል። ተሳትፎ ያልነበራቸው ግለሰቦች ላይ ደርሷል የሚባለው ጥቃት እየተመረመረ ነው ብለው ነበር። ክቡራን አድማጮች ስትከታተሉት የቆያችሁት አንደበት መረጃ ነበር። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ጋብዛለሁ። መልካም ጊዜ